ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 2 2017 ዓ.ም ዕለታዊ መረጃዎችን ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎቹን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። በኢትዮ ፎከስም በቻናሉ የሚተላለፉ መረጃዎችን በተመለከተ ለሚኖራችሁ ሐሳብ፣ አስተያየት፣ ጥቆማ ዜና@gmail.com እንዲሁም ደግሞ በቴሌግራም በዋትስአፕ ሜሴንጀር እንዲሁም ደግሞ በትዊተር የውስጥ መልእክቶችን ልታደርሱ ትችላላችሁ። ይህን እያደረጋችሁ ስላላችሁ በእጅጉ አመሰግናለሁ። የተለያዩ አስተያየቶችን አድርሳችሁኛል፣ በእጅጉ አመሰግናለሁ። ዘገባዎችን በተመለከተም እንደዚሁ ጥቆማና ሐሳቦችን አድርሳችኋል። አሁንም ተሳትፏችሁ አይለኝ። በሰዓት ከያዝኳቸው መረጃዎች መካከል እንደተለመደው የግንባር መረጃዎች ይኖሩኛል። ከግንባር መረጃዎችና እንደገና በብልጽግና ባለስልጣናት ላይ የፈጠረው የሰሞኑ የፋኖ ዘመቻዎችና ውጤቶችን በተመለከተ በተደረገ ስብሰባ ላይ የተነሱ ጉዳዮችን በተመለከተ ከውስጥ አዋቂ መረጃ ምንጮች የደረሱኝ መረጃዎች ወደ እናንተ መልሼ የማደርሳችሁ ይሆናል። እንደዚሁም ደግሞ እንግዲህ ወደ ኢትዮጵያ አዲስ የጦር መሳሪያ እየተጓጓዘ ነው የሚለው መረጃን በተመለከተ እንደዚሁ የወደብና የአቅጣጫ ለውጥ ተደርጎ ነው የከባድ መሳሪያ ወደ ኢትዮጵያ እየገባ ያለው የሚሉ መረጃዎችን ጨምሮ የተለያዩ የአገራና አገር አቀፍና እንደዚሁም ደግሞ የአፍሪካ ቀንድ መረጃዎችን ይዣለሁ። በባድመ አካባቢ እንደዚሁ የተሰማ መረጃ አለ። በኢትዮጵያና በኤርትራ ድንበር ባድመ አካባቢ በዚህም የማደርሳችሁ መረጃ ይኖራል። እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ መረጃዎቹን በቅደም ተከተል ወደ እናንተ ማድረስ ጀምራለሁ። መረጃዎቹን ጎንደር አካባቢ ያገኘኋቸውን ጠቅለል ያሉ መረጃዎች ማስቀደም ነው ወደ መረጃዎቹ የሚሄደው። ጎንደር አካባቢ ሰሞኑን እንግዲህ በብልጽግና ባለስልጣናት ላይ የነበረው ውጊያ የፈጠረውን ተጽዕኖ በተመለከተ የተደረገ ግምገማና ስብሰባ ላይ የተሳተፉ የመረጃ ምንጮች የሚከተለውን አጠቃላይ መረጃ አድርሰውኛል። ሰሞኑን በጎንደር ቀጠናዎች ከባድ ውጊያዎች ተደርገዋል። አርኖ፣ ጋርኖ፣ ደራ፣ ጋይንት፣ በለሳ፣ ደንቢያ፣ ጎንደር ዙሪያ፣ ቋራ፣ መተማ፣ ደባርቅን ጨምሮ በጎንደር ከተማ ፎገራ፣ ከምከም፣ በተለይ ደግሞ አዘዞ፣ ጠዳና ፈንጠር፣ ጎንደር ቀበሌ 18 ከተማውን ጨምሮ በተለያዩ አካባቢዎች ከባድ ውጊያዎች ተደርገዋል። በእነዚህ ውጊያዎች የብልጽግና ባለስልጣናት እንደገና ከባድ ድንጋጤ ውስጥ ወድቀዋል ነው የሚሉት የመረጃ ምንጮቹ። ፋኖ ተዳክሟል፣ ፋኖ ተበትኗል፣ ፋኖ እጅ እየሰጠ ነው የተባለው ሪፖርት ውሸት እንደሆነ እና በዚህም ድምፃቸውን አጥፍተው ፋኖዎቹ እየተሰባሰቡና እየተደራጁ እንደውም እየተጠናከሩ ስለመምጣታቸው የሰሞኑ እንቅስቃሴያቸው ማሳያ ነው የሚል ጉዳይ ተነስቷል ነው የሚሉት የመረጃ ምንጮቹ። የፋኖ ሰራዊት እየተሰባሰበ እየሰለጠነ ነው፣ ከከተሞቹ ርቆ ጠፍቷል ቢባልም እውነታው ግን እሱ አይደለም። በኤርትራ በሱዳን ከፍተኛ ትጥቅና መሳሪያ ሲያስገባ ከርሟል። ይህንን ስንናገር የሚሰማ ጠፍቶ ነው ይሄ ጉዳት እያስተናገድ ነውና ይሄ ዘመቻ የተፈጸመብን እጃችን ለመጨበጥ ፋኖ ጫፍ ደርሷል፣ የራሳችን ባናታለል መልካም ነው የሚል ሐሳብ ተነስቷል ነው የተባለው። ሰራዊቱ የሚተማመንባቸው ተዋጊዎችና አዋጊዎች በደፈጣ በድንገተኛ ጥቃት እንዲሁም ደግሞ በተለያዩ ውጊያዎች እያለቁ ነው። የቀረው ወላዋዩና አቋም የሌለው ብቻ ነው። ስለዚህ ከዚህ በኋላ ምንድን ነው የሚሻለን የሚል ግምገማ የካቢኔ አባላት እንደነበራቸው የመረጃ ምንጮች ገልጸዋል። ፋኖ ተዳክሟል፣ ስልጣን ለመውሰድ ሲሯሯጡ የነበሩት ጭምር የብልጽግና ባለስልጣናት እንደገና ስልጣን አንፈልግም የሚል አቋም እያሳዩ ነው። የቤተሰብ ችግር አለብን በሚል በተለያዩ ሰበቦች ስልጣን ለመመለስ እንደዚሁ ፍላጎት እንዳላቸውና ኃላፊነታቸውን ለመልቀቅም እንደዚሁ እንቅስቃሴ ያደርጉ አሉ ነው የተባለው። ሰሞኑን ከንቲባው እንግዲህ ከዚህ በጎንደር ከተማ ተጠርቶ ከነበረ የምስጋናና እንዲሁም ደግሞ የድጋፍ ሰልፍ ጋር በተያያዘ ይሄ ሰልፍ ሳይደረግ ይሄ ውጊያ በየአካባቢው መቀስቀሱን ተከትሎ ከንቲባው ወደ አዲስ አበባ ሄደዋል ነው የተባለው። ከንቲባው ተኩስ ሲበረታ ወደ አዲስ አበባ ሄደዋል። በኮማንድ ፖስቱ አስተባባሪ ሲጠየቁ የሰጡት ምላሽ የእግር ኳስ ጉዳይን በተመለከተ የፋሲል ከነማ ቡድን ጋር በተያያዘ ወደ አዲስ አበባ ሄድኩት ለዚህ ጉዳይ ነው የሚል ምላሽ ሰጥተዋል። ምላሹ በኮማንድ ፖስት አስተባባሪው ተቀባይነት አላገኘም። በዚህ ሰዓት የጸጥታ ችግር እያለ የምስጋና መርሃ ግብር ተጠርቶ ለምን ተብሎ ነው ይህንን ምክንያት የሚያቀርቡት በሚል እንደዚሁ መገምገማቸውንና የልዩ ኃይል የከተማው አዛዥ አርኖ ጋርኖ በተባለው ቦታ መገደል እንደዚሁ በልዩ ኃይሎች ላይ ከፍተኛ መደናገጥ ፈጥሯል። 17000 የሚደርስ ጥይት በአንድ ጊዜ ወደ ፋኖ እጅ እንዲገባ የተደረገውና ወታደር ተሽከርካሪ ወደመበትንም ጥቃት በተመለከተ ያለ እጀባ ሲንቀሳቀሱ የነበሩ የብልጽግና ባለስልጣናት አሁን ያለ እጀባ አንንቀሳቀስም የሚል አቋም ወስደዋል። ይህንንም አንስተዋል ነው የተባለው። ከዚህ ጋር በተያያዘ እንደዚሁ እንግዲህ ክረምት ሲመጣ የድሮን እገዛ በሌለበት የመካናይዝድ መሳሪያ እንቅስቃሴዎች በማይኖሩበት ሁኔታ
ትልልቅ ከተሞችና አውራ ጎዳናዎችን ፋኖ እንደገና ሊይዝ ይችላል። ስለዚህ ምን ይሻለናል በሚል ከመከላከያ ጋር እንግዲህ ዘመቻውን እንዴት እንስራ የሚልም ጉዳይ ተነስቷል የተባለው ቤተሰቦቻቸው አንዳንድ ካድሬዎች ለክረምት በሚል ቤተሰቦቻቸውን ወደ ሌሎች ከተሞችም እንደዚሁ እያሸሹ ነው የሚል መረጃ ወጥቷል። አገልግሎት አሰጣጥን በተያያዘ እንደዚሁ በተመለከተ እንደዚሁ ጎንደር በነበረ ስብሰባ የነበረውን አጠቃላይ ሁኔታ እንደዚሁ የመረጃ ምንጩ አድርሰዋል። ጎንደር የክልሉ ምክር ቤት የማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ እንደዚሁ ሰሞኑን ጎንደር መጥተው ነበር። 600 ያህል ተሳታፊዎችን አግኝተው ሰብስበዋል። የምክር ቤት አባሏ ይህንን በሰበሰቡበት ወቅት እንግዲህ 600 የሚደርሱ ተሳታፊዎች ሁሉም በሚባል ደረጃ የተናገሩት ባለፉት 8 ወራት በጎንደር ከተማ በሚገኙ ቢሮ መምሪያዎች፣ የክፍለ ከተማ ጽሕፈት ቤቶች፣ የወረዳ ጽሕፈት ቤቶች እና የቀበሌ ጽሕፈት ቤቶች ኃላፊዎች፣ ምክትል ኃላፊዎች እና የመምሪያ ኃላፊዎች አንድም ቀን ተገኝተው አያውቁም ነው የተባለው። ለምን ቢሮ እንደማይገኙ ግን የታወቀ ነገር የለም። የምክር ቤት አባሏ ቋሚ ኮሚቴ እንግዲህ ይህን ለክልሉ አቀርባለሁ ስትል አይ ይህንን ማቅረብ የለብሽም በሚል እንደገና ባለስልጣናቱ የተለያዩ የሽልማት መርሃ ግብሮችን በማድረግ እየሰሩ ለማስመሰል ይህንን አቅርበዋል ነው የተባለው። አጠቃላይ ግን እንግዲህ በከተማው የኑሮ ውድነት ተከትሎም ያልተለመደ የህፃናት እና የአዛውንቶች የጎዳና ላይ ልመና ተበራክቷል። ህፃናቶች በቡድን እያለቀሱ ይለምናሉ። እንዲሁም ደግሞ ሀፍረትና ይሉኝታ የያዛቸው ሰዎችም በረሃብና በአስቸጋሪ ሁኔታዎች ውስጥ ይገኛሉ ነው ያሉት። እንግዲህ ከተማ ያለው አጠቃላይ ገጽታ ከጸጥታ ባሻገር የኢኮኖሚና የኑሮ ውድነቱን በዚህ ልክ ነው የሚገለጸው። ሌሊት ሰዎች ይሞታሉ፣ ተኩስ አለ። ይሄ እንደገና እንግዲህ በከተማው የመጣው አስቸጋሪ ሁኔታ ነው። ይሄ ተገምግሟል የተባለው። ሌላው የጤና ባለሙያዎችን በተመለከተ እንደዚሁ የጤና ባለሙያዎች ተወካዮች በሚቀጥለው አርብ ከጠቅላይ ሚኒስትር አብይ አህመድ ጋር ይነጋገራሉ ነው የተባለው። በክልሎቹ የጤና ባለሙያዎች ተወካዮች ተመልምለው ቀጣይ አርብ ከጠቅላይ ሚኒስትሩ ጋር የሚያደርጉትን ንግግር በተመለከተ በአማራ ክልል የጤና ባለሙያዎች ከባህር ዳሩ ስብሰባ ላይ ተወካይ ሳይመርጡ ነው የተበተኑት ተብሏል። የጤና ባለሙያዎቹ ተወካይ ሳይመርጡ የተሰበሰቡት በወቅቱ በነበረው ስብሰባ ለመግባባት ስብሰባው መበተኑን ተከትሎ ነው። የጤና ባለሙያዎቹ በክልሉ ምክትል ፕሬዝዳንት ዶክተር አብዱ ሁሴን ማስፈራሪያ ተበሳጭተው ነው ስብሰባውን የበተኑት ተብሏል። ሐኪሞቹና የጤና ባለሙያዎችን ያበሳጫቸው ጉዳይ ደግሞ ዋስትና ይሰጠን ብለው ሲጠይቁ የምን ዋስትና ነው የሚሰጣችሁ? እናንተ ጽንፈኛ ስታከሙ ነው የምትሉት። ጽንፈኛ ስታከሙ ከተገኛችሁ ለሚወሰድባችሁ እርምጃ ኃላፊነቱን የሚወስድ የለም። ኮማንድ ፖስት ስለሆነ ያለንበት ጊዜ ከእናንተ ጋር እንኳን አንድ ተቋም አብሮ መስራት በአንድ ሀገር አብሮ መሆን አያስፈልግም በሚል ለሐኪሞቹ አላስፈላጊ ምላሽ መስጠታቸውን ተከትሎ ሐኪሞቹ በመቆጣታቸው ነው ስብሰባው የተበተነው ተብሏል። እንግዲህ ዶክተር አብዱ ሁሴን የክልሉ ምክትል ፕሬዝዳንት ናቸው ይህን ተናግረዋል የሚሉት። በዚህ ምክንያት እንግዲህ ከጠቅላይ ሚኒስትሩ ጋር የሚሰበሰቡ ተወካይ የተሳታፊዎች ምልመላ እንደገና በዞኖችና በክልሉ እንደገና እንዲደረግ በብልጽግና በኩል መመሪያ ተላልፎ ሐኪሞቹ እየተመለመሉ ነው የተባለው። ይህን እንግዲህ በጤና ባለሙያዎቹ ጽንፈኛ ሊታከም ሲመጣ እናንተ ማድረግ ያለባችሁ ጥቆማ መስጠት፣ ለጸጥታ አካላት ወዲያውኑ ማሳወቅ ነው እንጂ አክማችሁ መስደድ የለባችሁም የሚል እና ይህን የምታደርጉ ከሆነ ኃላፊነቱን ራሳችሁ ትወስዳላችሁ የሚል ጠንከር ያለ ማሳሰቢያም እንደዚሁ ደግሞ ማስጠንቀቂያ መስጠቱም ይሄ የጤና ባለሙያዎች መርህ አይደለም፣ ሙያችን አይፈቅድም፣ ማንንም ሰው እናክማለን፣ ለእናንተ መረጃ ልንሰጥ አይደለም እየተመደብ ነው የሚለው ጉዳይ እንዳስቆጣቸው ነው ለማወቅ እየተቻለው። እንግዲህ ከዚህ ጋር በተያያዘ ዛሬ በጤና ባለሙያዎች ከመብትና ጥቅም ጥያቄዎች ጋር በተያያዘ ላለፉት 3 ሳምንታት እስር ላይ የሚገኙት እነ ዶክተር ነብዩ ኤልያስ እና እነ ዶክተር ማህሌት ጉሽ ዛሬ በአዲስ አበባ አራዳ መደበኛ የመጀመሪያ ደረጃ ፍርድ ቤት ቀርበው ነበር። ፍርድ ቤቱም ተጨማሪ ጊዜ ቀጠሮ ሰጥቷል። ለሰኔ 10 2017 ተለዋጭ ቀጠሮ ሰጥቶባቸዋል። በሁከትና ብጥብጥ ጠርጥሬያቸዋለሁ የሚለው ፖሊስ ተጨማሪ የምርመራ ቀናት ጠይቆ ነው ፍርድ ቤቱ ይህንን ተጨማሪ ጊዜ ቀጠሮ እየፈቀደለት። ሰኔ 10 የጤና ባለሙያዎች በቀጠሮ ዕለት በፍርድ ቤት በመገኘት አጋርነታቸውን እንዲያሳዩ እንደዚሁ እንግዲህ የጤናን ባለሙያዎች የመብትና የጥቅማጥቅም ጥያቄ ንቅናቄ ቡድን አስተባባሪዎች ጠይቀዋል። ከጠቅላይ ሚኒስትሩ ጋር የሚደረጉ ስብሰባዎችም እንደዚሁ እንግዲህ ቅድመ ሁኔታዎች ተቀምጠውባቸዋል። እየታሰሩ ሳይፈቱ፣ ከስራ የተባረሩና ከስራ የታገዱ እንደዚሁ ወደ ስራ ሳይመለሱ፣ ከትምህርት እንዲያቋርጡ የተደረጉ ተመራቂ ሐኪሞች ወደ ትምህርት ሳይመለሱ፣ እንዲሁም ደግሞ በሚዲያ በሐኪሞቹ ላይ ለተፈጸመው
የስም ማጥፋትና ስም ማጠልሸት አስፈላጊ የሆነ ማስተባበያ ሳይሰጥ ከጠቅላይ ሚኒስትሩ ጋር ማህበራትና የጤና ተወካዮች መገኘታቸው ተቀባይነት የለውም የሚሉ ቅድመ ሀሳቦችን ነው እያነሱ የሚገኙት። እንግዲህ ነው ያለው ሐኪሞቹን በተመለከተ። ሌላው መረጃ የአማራ ክልልን በተመለከተ በ5 ክልልና በ2 ልዩ ዞኖች እናደራጃለን የሚል እንቅስቃሴ ተጀምሯል የሚል መረጃ ነው የወጣው። አማራ ክልልን በ5 ክልሎች እና በ2 ልዩ ዞኖች እናዋቅራለን የሚል እንቅስቃሴ ተጀምሯል የሚሉት የመረጃ ምንጮቹ ባለፈው ለምክክር ኮሚሽኑ አልደረሱም የሚል ሐሳቦች ነበሩ። እነዚህ በኋላ እንግዲህ ኮሚቴ እየተቋቋመ እየተንቀሳቀሰና የህዝብ ድምፅ አስፈርመን ለፌዴሬሽን ምክር ቤት እናስገባለን የሚል እንቅስቃሴ የጀመሩ አሉ ተብሏል። ይህን በተመለከተ እንግዲህ በተደጋጋሚ መረጃዎች ሲወጡ ነበረ። ይሄ አሁን ባለው ሁኔታ እንግዲህ ኃይል የሚበትን የአማራን ህዝብ ጥያቄዎች እና ጉልበት አንድነት እንደዚሁ እንዲበተን የሚያደርግና ጥያቄዎቹ ተናጠላዊ እንዲሆኑ የሚያደርግ በዋናነት የኦህዴድ የአማራን ኃይል የመበተን እንቅስቃሴ ካልሆነ ማንንም ሊጠቅም እንደማይችል በዚህ ሰዓት በተደጋጋሚ ሲነሳ ነበር የቆየው። አሁን እንግዲህ በ5 ክልልና በ2 ልዩ ዞኖች እናቋቁማለን የሚል እንቅስቃሴ ተጀምሯል ነው እየተባለው። ከዚህ ጋር በተያያዘ እንደ መረጃ ምንጮቹ በቅርቡ እንግዲህ በዚህ በኩል እየተንቀሳቀሱ ያሉ የኮሚቴ አባላትን ማን ድጋፍ እንደሚያደርግ በዝርዝር መረጃዎችን እናደርሳለን ብለዋል። መረጃው እንደደረሰው ወደ እናንተ የማደርስ ይሆናል። ወደ መረጃዎች እቀጥላለሁ። ወደ ራያ ቀጠና የሚወስድን መረጃ ላስከትል ወደ ፋኖና የግንባር መረጃዎች እመለሳለሁ። በራያ ቀጠና አዲ ሀጎስ ጸጋይ ተብሎ በሚጠራ አካባቢ ዛሬ ከሰዓት በኋላ እንደዚሁ ህወሓት ተጨማሪ ኃይል አስገብቷል። አዲስ ዓለም ቀበሌ አዲስ ኃይል አስፍሯል። መረዋ አካባቢ እንደዚሁ ሰሌን ውሃና ገደራ በተባሉ አካባቢዎች አዲስ የህወሓት ታጣቂዎች በቡድን መሳሪያዎች ወደ የአካባቢዎቹ አዲስ ኃይል አስገብቷል ነው የተባለው። ኮረም እንደዚሁ በኮረም አሸንጌ ቀበሌ ተጨማሪ ኃይል ዛሬ አምጥተው አስፍረዋል። ከማይጨውና ከአካባቢው አዲስ ወታደራዊ ዝግጅት እየተደረገ ነው የሚመስለው ብለዋል። በዚሁ ሀራ መሬት ወይም ደግሞ ነፃ መሬት እየተባለ በሚጠራውና አዲስ ህወሓትን የሚቃወም ኃይል በተሰባሰበበት ቦታም እንደዚሁ በነበረ ስብሰባ ኃይሉ ለሁለት ተከፍሎ ነበር በሐሳብ ተብሏል። አንደኛው የፌዴራል መንግስት ጋር እንሰራለን የሚል ሲሆን፣ ሁለተኛው ራሳችን ችለን ነው የምንሰራው፣ የምንዋጋውም ራሳችን ችለን ነው፣ ከፌዴራል መንግስቱም ሆነ ከየትኛውም ኃይል ጋር አብረን አንቆምም በሚል ለሁለት ተከፍሎ ነበር ነው የተባለው። በዚሁ በራያ ቀጠና ጀነራል ጻድቃን በራያ አላማጣ ቀጠና የሚገኙ ኢንቨስትመንቶቻቸው ላይ ትዕዛዝ አስተላልፈዋል ተብሏል። ጀነራል ጻድቃን ትዕዛዝ ያስተላለፉት የላም እርባታ፣ ሰፊ የማንጎ እርሻ እና ሌሎች ኢንቨስትመንቶቻቸው ላይ ነው። የእርሻ ትራክተሮችና ማሽነሪዎችን ጨምሮ ማሽነሪዎችና የእርሻ መሳሪያዎቹ እንዲሸጡ እንዲሁም ደግሞ የእርባታ ላሞቹ ደግሞ አካባቢውን ለቀው በማንኛውም ሰዓት እንዲወጡ እና የሚገዛም ከተገኘ ንብረቶቹ እንዲሸጡ አዘዋል ነው የተባለው። ምክንያቱም እንግዲህ ከአብይ ጋር መወገናቸውን ተከትሎ በህወሓት አንጃ በኩል ንብረታቸው ሊወረስ ሊዘረፍ እንዲሁም ደግሞ ሊወድም ይችላል የሚል ስጋት ስላላቸው ነው የሚሉት የመረጃ ምንጮቹ። ይህ የታሰበውን ነገር ስለመኖሩ ወታደራዊ እንቅስቃሴው እንዲሁም ደግሞ የጀነራል ጻድቃን ውሳኔ ይህንን ያሳያል ሲሉ ነው የመረጃ ምንጮቹ እየገለጹት። ከዚህ ጋር በተያያዘ እንደዚሁ የኤርትራና የህወሓት ወታደራዊ አዛዦች የጋራ ትውውቅ አድርገዋል የሚል መረጃ ወጥቷል። የጋራ ትውውቅ መድረክ አድርገዋል። የጋራ እቅዶችንም እንደዚሁ አውጥተዋል። በጋራ ጉዳዮችንም ተነጋግረዋል። ኬላዎች እንዲከፈቱ፣ ሰራዊቱ የጋራ ስምሪት እንዲኖረው፣ የጋራ መረጃና የመረጃ ልውውጥ እንዲኖር፣ የሎጂስቲክ ተዛማጅ ወታደራዊ ቁሳቁሶች አጠቃቀምና ስርጭትንም በተመለከተ እንደዚሁ ተነጋግረዋል ተብሏል። ዋና ዋና አዛዦች ተገናኝተዋል የሚሉት ምንጮቹ ከሰኔ 1 2017 ጀምሮ ባድመ አካባቢ ያሉ መንገዶች እንዲከፈቱ ክፍት እንዲደረጉና ለዚህ ለአጠቃላይ ለወታደራዊ የጋራ እንቅስቃሴ ዝግጁ እንዲሆኑ ተብሏል ነው የተባለው። በወታደራዊ አዛዦች ደረጃ የተጀመረው የጋራ መድረክ ወደ የሰራዊቱ ይወርዳል። ወደፊትም የተለያዩ ጽምዶ እየተባለው የሚጠራው ጥንድ መድረኮች በወታደራዊ በፖለቲካ በአክቲቪስቶች በሚዲያ ጭምር በጋራ ይሰራሉ የሚለው ይሄ አንዱ ማሳያ ነው ብለዋል የመረጃ ምንጮቹ። ከዚህ ጋር በተያያዘ እንግዲህ በትግራይ አካባቢ ያለው ሁኔታ እንግዲህ ፖለቲካዊ ውጥረቱ እየጨመረ ነው የሚገኘው። በጠዋቱ የመረጃ ጊዜያችን እንዳደረስኳችሁ እንግዲህ ጌታቸውን በአዲስ አበባ ፓርቲ መስርተው ፓርቲ ጉባኤ እያደረጉ ነው የሚገኙት ቅድመ ጉባኤ። ይህንን በተመለከተ ህወሓትም በወልቃይት በኩል ያለው ታጣቂ
አካባቢውን ለቆ እንዲወጣ የሚል ትዕዛዝ እና መግለጫ እያስተላለፉ ነው የሚገኙት። እንግዲህ የሚሆነውን ነገር አብረን የምናየው ነው የሚሆነው። ሌላው መረጃ ወደ ኬንያ የሚወስደን ነው። በኬንያ በኩል ወደ ኢትዮጵያ በርካታ የጦር መሳሪያ እየገባ ነው ተብሏል። በርካታ የጦር መሳሪያ እየገባ ያለው በኬንያ ቀጠና ነው። በከባድ የሲቪል ተሽከርካሪዎች፣ በወታደራዊ ተሽከርካሪዎች ነው እየገባና እየተጓጓዘ የሚገኘው የሚሉት የመረጃ ምንጮቹ። መዳረሻው ወደ የት እንደሆነ ግን አልታወቀም። ምናልባት አዋሽ እንዲሁም ደግሞ በሌሎች ቦታዎች ሊሆን ይችላል ብለዋል። ይህንን በተመለከተ እንግዲህ የመሳሪያዎቹ በአይነት አልታወቀም፣ ግን ዘመናዊ የጦር መሳሪያዎች እንደሆኑና ወደ ሀገር ውስጥ ሲገቡ ልዩ እጀባ እየተደረገላቸው እንደሆነ የመረጃ ምንጮቹ ሲገልጹ ምናልባት ከአሁን በፊት በኤርትራ እና በጅቡቲ በኩል በቀይ ባህር በኩል የነበረው ጦር መሳሪያ የማስገባት እንቅስቃሴ ወደ ሞምባሳ ወደብ ተቀይሮ ሊሆን ይችላል ነው የሚሉት። ያው እንግዲህ ከአሁን በፊት አድማጭ ተመልካቾች እንደምታስታውሱት ባለፈው ጥቅምት 18 ከአዘርባይጃን የተለያዩ የጦር መሳሪያዎችን ጭነው ሲመጡ የነበሩ መርከቦች ወደ ኤርትራ የባህር ክልል በአቅጣጫ በንፋስ ግፊት ምክንያት መግባታቸውን ተከትሎ በኤርትራ የባህር ኃይል በቁጥጥር ስር ከዋሉ በኋላ 3 መርከብ ሙሉ የጦር መሳሪያ በኤርትራ እጅ ገብቶ ከ6 ወራት በኋላ የአዘርባይጃን የመርከብ ሰራተኞች መለቀቃቸው ይታወቃል። በዚህ ጉዳይ ላይ በኤርትራ በኩልም ሆነ በኢትዮጵያ መንግስት በኩል በይፋ የተገለጸ ነገር ባይኖርም ግን ይሄ ከአዘርባይጃን ተገዝቶ ወደ ኢትዮጵያ ሊገባ የነበረ የጦር መሳሪያ ወደ ኤርትራ መግባቱ ግን የተለያዩ የመረጃ ምንጮች ማረጋገጣቸው ይታወቃል። ምናልባት በዚህ ስጋት ሊሆን ይችላል አሁን በጅቡቲ በኩል ያለው መስመር ተለውጦ በሞምባሳ በኬንያ በሞያሌ በኩል የጦር መሳሪያ ወደ ኢትዮጵያ እየገባ ነው እየተባለው ከዚህ ስጋት አንጻር ሊሆን ይችላል። ወደ ሌሎች መረጃዎች እቀጥላለሁ። ወደ መረጃዎች ስቀጥል ወደ ግንባር መረጃዎች ነው የሚሄደው። በጉና ቀጠና ሰሞኑ እንግዲህ የተደረጉ ውጊያዎችን በተመለከተና ዛሬም ያሉ መረጃዎችን አድርሳችኋለሁ። በጉና ክምር ድንጋይ ወጣ ብሎ ከምቲ ወደ ተባለ ቦታ ከአምጃይ ወደ መና መቀጧ መገንጠያ ከተንቀሳቀስ የመንግስት ኃይል ጋር ብርቱ ውጊያ መደረጉን የመረጃ ምንጮቹ ገልጸዋል። በዚህ ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳቶች ደርሰዋል። በውጊያው ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል የሚሉት የመረጃ ምንጮች በትንሹ 35 የሚደርሱ የመንግስት ወታደሮች ሙትና ቆስለኛ ሆነዋል ብለዋል። በአማራ ፋኖ በጎንደር ጠቅላይ ግዛት 206ኛ ኮር የራስ ጉና ክፍለ ጦርን ለቀጠና ለመያዝ እና እንዲሁም ደግሞ ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰ የመንግስት ኃይል ጋር የተደረገ ውጊያ ነው ብለዋል። በፋኖ በኩል የደረሰው ጉዳት አልታወቀም። በዚሁ ቀጠና ስማዳ ላይ ጋይንት እንዲሁም ደግሞ ኦስቴን ጨምሮ በተለያዩ አካባቢዎች ሰሞኑን በሚደረጉ ዘመቻዎች የብልጽግና ባለስልጣናት ወደ አካባቢ መንቀሳቀሳቸውንም ተከትሎ በአርሶ አደሮች ላይ በጭካኔ የተሞላባቸው ግድያዎች እየተፈጸሙ ነው። 11 አርሶ አደሮች ባለፉት 2 ቀናት ብቻ በመንግስት የጸጥታ ኃይሎች ተገድለዋል ነው የተባለው። ስማዳና ላይ ጋይንት ስማዳ ቀበሌ 19 ከተገደሉት ውስጥ የወይዘሮ ተስፋ አስናቀ ሴት መጫት ወይ ደግሞ የ2 ወራት እድሜ ያለው ህፃን እያጠባች እንደነበር የሚገልጹ የመረጃ ምንጮች እና እነ እውነቴ አለሙን ጨምሮ የተገደሉት እነ አዲስ ደምስና ባብዬ ወዳጄ ይገኙበታል ተብሏል። አዲስ ደምስና ባብዬ ወዳጄ የፋኖ ደጋፊ ናቸው በሚል ታስረው ከቆዩ በኋላ ከ9 ሰዓታት በኋላ በሚሊሻ ተረሽነው ተገድለዋል። አስናቀች ወይዘሮ ተስፋ አስናቀና እውነቴ አለሙ ደግሞ በመኖሪያ ቤታቸው ላይ ከባድ መሳሪያ አልፎ ነው ህይወታቸው ያለፈው ተብሏል። ላይጋይንት ስቴስ ማዳ እንደዚሁ በ4 ቀናት ከ60 በላይ አርሶ አደሮች ትጥቅ በኃይል እንዲፈቱ ተደርገዋል። ከ15 በላይ የፋኖ ቤተሰብ ናቸው የተባሉ ሰዎችም ታስረው ወደ ወታደራዊ ካምፖች ተወስደዋል። አሁን ያሉበት አይታወቅም በሚል ቤተሰቦቻቸው ጭንቀት ውስጥ ነው የሚገኙት። ሌላው እብናት ከተማ ዛሬ ማለዳ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት የሚሊሻ አባላት እንደዚሁ ተገድለዋል ተብሏል። አንድ ሚሊሻ ወዲያውኑ ህይወቱ ሲያልፍ፣ ሌሎች ደግሞ ቆስለው ለሕክምና ሆስፒታል ገብተዋል ሲሉ የመረጃ ምንጮቹ ገልጸዋል። ወደ ምዕራብ ጎንደር ቋራ ስንሄድ በቋራ አባይዳር ተብሎ በሚጠራ ቀበሌ እንደዚሁ ውጊያ ተደርጓል። ለ2 ቀናት የዘለቀ ውጊያ የተደረገው ከአባይዳር ቀበሌ እስከ ቀዘቀዝ እና ገለጎ ድረስ በተደረጉ ውጊያዎች እንደዚሁ ጉዳቶች ደርሰዋል። የጉዳቶቹ መጠን በውል አልታወቁም የሚሉት የመረጃ ምንጮቹ አንድ የሬዲዮ ኦፕሬተርን ጨምሮ 3 የመንግስት ወታደሮች በፋኖ እጅ ገብተዋል። የነፍስ ወከፍ መሳሪያዎች፣ ተተኳሽ
እንደዚሁ በፋኖ እጅ ገብቷል የሚሉት የመረጃ ምንጮች የደረሰው ጉዳት በዝርዝር በፋኖም በመንግስት ወታደሮችም እንዲሁም ደግሞ በሲቪሊያን ላይ በዝርዝር አልታወቀም ብለዋል። የዚህ ዘመቻ ዋና ዓላማ አባይ ዳር ተብላ የምትጠራውን ገዥ መሬት ወደ ሱዳን የሚያስወጣውን መንገድ የመንግስት ወታደሮች ለመቆጣጠር ያደረጉት የኮማንዶ የእግረኛና የመካናይዝድ እንቅስቃሴ ነው ለውጊያው መነሻ ምክንያት የሆነው ብለዋል። በዚህ አካባቢ እንግዲህ ለወራት የዘለቀ ውጊያ ሲደረግ ነበር። አርማጮ በተመሳሳይ አርማጮ አሻሚ ተብሎ በሚጠራ ቦታም እንደዚሁ የደፈጣ ጥቃት ተፈጽሟል። የሰላም አስከባሪ የአድማ ብተና አባላት በሚንቀሳቀሱባቸው ተሽከርካሪዎች ላይ በተፈጸመ የደፈጣ ጥቃት ነው ጉዳት የደረሰው። የጉዳቱ መጠን በዝርዝር አልታወቀም። አምቡላንሶች ግን ቁስለኞችን ሲያነሱ እንደነበር የዓይን እማኞች ይህንን ገልጸዋል። በተመሳሳይ በዛሬ ረፋድ በለሳ ወርሃላ ተብሎ የሚጠራ ቦታ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃትም እንደዚሁ የደረሰው ጉዳት አልታወቀም ነው የተባለው። ሌላው እናት ፓርቲ እንደዚሁ መግለጫ አውጥቷል። ፓርቲው በአርሲ ዞን ጀጁ ወረዳ አንጎደች ቀበሌ በባለወልድ ቤተክርስቲያን አስተዳዳሪ መምህር ተስፋ ያለሙ እንዲሁም ደግሞ የአጥቢያው አባት በሆኑት አቶ ክፍሌ ገብረ ክርስቶስና አቶ በጋሻው ላይ በሸኔ ታጣቂዎች የተፈጸመውን ግድያ ፓርቲው አውግዟል። እነዚህ በስም የተገለጹት የቤተ ክርስቲያኑ አስተዳዳሪና የአጥቢያ አባቶች ከቤታቸው ተወስደው አስፋልት ላይ ነው በታጣቂዎቹ በአሰቃቂ ሁኔታ የተገደሉት ተብሏል። ሁለት ደግሞ በጥይት ቆስለው ሕክምና ላይ ይገኛሉ። ሌሎች 5 ደግሞ ታፍነው ተወስደዋል። እንዲሁም ከቀናት በፊት ደግሞ መርጌታ ቀለመወርቅ የሚባሉ የአካባቢ የቤተክርስቲያን አስተዳዳሪ እሳቸውን ለመግደል ታጣቂዎቹ ሂደው እሳቸውን ሲያጡ ባለቤታቸውን በአሰቃቂ ሁኔታ ገድለዋል። በመኖሪያ ቤታቸው ውስጥ ነው የተባለው። ሸርካ ወረዳም እንደዚሁ በዚሁ ዞን 113 ንጹሃን ተጨፍጭፈዋል ብለዋል። በዚህ እንግዲህ ጭፍጨፋው የተፈጸመው ሃይማኖትን ለይቶ እንደሆነ እናት ፓርቲ በመግለጫው አንስቷል። ፓርቲው ሃይማኖትን መሰረት ያደረገ የዘር ጭፍጨፋ ነው የተፈጸመው፣ ቢዘገይም አንድ ቀን ተጠያቂነት ይኖራል ብሏል። ሆን ተብሎ ንጹሃን ጭፍጨፋው እየተፈጸመ ያለው ሃይማኖትን መሰረትና ማንነት መሰረት አድርጎ የማሳሳትና የማጥፋት ስራ ታቅዶበት ነው። የንጹሃን ጭፍጨፋ እንዲቆም መፍትሄ ከመስጠት ይልቅ በተቀናጀ መልኩ ይህንን ለመደበቅ የሚደረጉ እንቅስቃሴዎችን መመልከቱ እንደዚሁ ፓርቲው ይሄ እንዳሳዘነውም እንደዚሁ ጨምሮ ገልጿል። ሰሞኑን ማህበረ ቅዱሳን በዚህ ጉዳይ ላይ መግለጫ ማውጣቱ ይታወቃል። በነገራችን ላይ በአርሲ እየተፈጸሙ ያሉት ግድያዎች ሃይማኖትን መሰረት እያደረጉ ናቸው። የኦርቶዶክስ እምነት ተከታዮች ናቸው የጥቃት ኢላማ ሆነው እና መምህራን፣ ካህናት እየተጨፈጨፉ የሚገኙት ደግሞ ምዕመናን ማለት ነው። ወደ መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል የኤርትራን የተመለከተ መረጃ ነው። የሱዳን የጦር አውሮፕላኖች እና ሌሎች እንግዲህ የድሮኖችን ጨምሮ ወደ ኤርትራ መጠጋታቸውን ደግሞ ወደ ኤርትራ መግባታቸውን ነው ማለት መጠጋታቸው ሲባል ወደ ኤርትራ ቦታ ቀይረዋል ተብሏል። ይሄ የሆነው ደግሞ በሱዳን ውስጥ እየደረሰ ያለውን ጦርነት ተከትሎ ከድሮን ጥቃት ለመሸሽ በሚል ነው። ጀነራል አልቡርሃን የጦር አውሮፕላኖቻቸውን ኤርትራ ውስጥ እንዲያሳርፉ የተደረጉት። የጦር አውሮፕላኖቹ በኤርትራ ሆነው አሁን ከድሮን ጥቃት ርቀዋል። ጥገናም እየተደረገላቸው ነው። በኤርትራ በሚገኙ አየር ማረፊያዎች አርፈው ይገኛሉ ነው የተባሉት የሱዳን የጦር አውሮፕላኖች። ይህንን በተመለከተ አንድ የሱዳን የደህንነት ሹም ማዳ ማሳድ ለተባለ ሚዲያ እንደተናገሩት የጦር አውሮፕላኖቹ በኤርትራ ውስጥ ይገኛሉ፣ ጥገና እየተደረገላቸው ነው ብለዋል። እንግዲህ ጀነራል ቡርሃን በፖርት ሱዳን ባለፈው ተከታታይ የድሮን ጥቃቶች ተፈጽመው በርካታ ወታደራዊ ኪሳራ ከደረሰባቸው በኋላ ወደ ኤርትራ አስገብተው የጦር አውሮፕላኖቻቸውን ከጥቃት ለማሸሽ እየሞከሩ ነው የሚገኙት። እንግዲህ በዚህ በኩል ኤርትራ ለአልቡርሃን ያላትን ድጋፍ ይህም የሚያሳይ ነው የሚሆነው። በምስራቅ ሱዳን አካባቢ የነበረውን የፈጥኖ ደራሽ ኃይሉን እንቅስቃሴ እንዲገታ ማድረግ ብሎም ደግሞ የአልቡርሃን ጦር ድል እንዲቀዳጅ ጉልህ አስተዋጽኦ ካደረጉት መካከል የህወሓት አርሚ 7 እንዲሁም ደግሞ የኤርትራ ጦር ያሰለጠናቸው በኤርትራ ድንበር አካባቢ የሚገኙ ሚሊሻዎች ጉልህ አስተዋጽኦ አድርገዋል። አልቡርሃን በየጊዜው ወደ አስመራ እየተመላለሱ የጦር መሳሪያ ድጋፍ፣ የወታደራዊ ድጋፍ እንዲሁም ደግሞ አጠቃላይ ድጋፎችን ከኤርትራ መንግስት ያገኛሉ ነው የተባለው። በዚህ በኩል እንግዲህ ዩናይትድ አረብ ኤሚሬትስ ባለፈው ፖርት ሱዳን የሚገኙ የሱዳን የጦር አውሮፕላኖችን የጦር ማዘዣ ጣቢያዎችን ደብድባለች በተባለበት ጊዜ አሁን ወደ ኤርትራ የጦር አውሮፕላኖቹ መሸሻቸውን እና ከዚህ ቀደም ብሎ ደግሞ ከዚህ ጋር በተያያዘ ኤርትራ በሱዳን የጦርነት ውስጥ እጇን አስገብታለች በሚል ፈጥኖ ደራሽ ኃይሉ
በኤርትራ ላይ እርምጃ ወስዳለሁ ማለቱ ይታወቃል። አሁን ይሄ መረጃ ከወጣ በኋላስ ምን አይነት እርምጃ ይወስዱ ይሆን የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ሌላው በዚሁ በአፍሪካ ቀጠና ዋግነር እየተባለ የሚጠራው በሩሲያ የግል የጦር ድርጅት እንግዲህ ዋግነር እየተባለ የሚጠራውና መሪው ዋግነር ነበር። በማሊ በሳህል በረሃ የነበረውን ቆይታ ማጠናቀቁን ነው መረጃዎች የሚያሳዩት። ዋግነር ከማሊ ወይ ደግሞ ከሳህል ዘመቻ አጠናቆ ሲወጣ በምትኩ የሩሲያ የአፍሪካ ልዩ ስምሪት የሚባል ኃይል ይተካዋል ነው የተባለው። እንግዲህ የዋግነር የሩሲያ የግል ጦር ነው። ይሄ ጦር ከሩሲያ መንግስት ጋር ኮንትራት እየወሰደ የሚሰራ ነው። ባለፈው የዋግነር ዋና አዛዥ ሩሲያ ውስጥ መሞታቸው ይታወቃል። አሁን ጦሩ ከማሊ ስምሪቱ ጨርሶ ለመውጣት እየሞከረ ነው የሚባለው። በሩሲያና በዩክሬን መካከል ያለውም እንደዚህ ጦርነት ተባብሶ ቀጥሏል። በዩክሬን በሩሲያ የጦር ማዘዣዎች ላይ ድጋሚ በትላንትናው ዕለት እንደዚሁ የድሮን ጥቃቶች ፈጽማለች። ሩሲያ ደግሞ የሚሳኤል የድሮን ድብደባዎችን በዩክሬን ከተሞች ላይ እያዘነበች ነው የሚባለው። ከፍተኛ ጉዳቶች እየደረሱ ነው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ